ስለዚህ አሁን ላይ አንድ መርከብ ተጠልፏል ይላል። በቃ እንዳለ ወርሰውታል የባህር ላይ ሽፍቶች ማለት ነውና እነዚህ አሁን ላይ የግብጽን አንድ መርከብ ጠልፈዋል። የማገት ስራ ተሰርቶ ነበር። በአጋጣሚ እዛውስ ምንም አይነት የግብጽ መርከበኞች ባይኖሩም እዚህ ቦታ ላይ ነን እኛ ልዩነታችን አንድ አጥርናት ጥሩን እንጂ እንደርሳለን እያላችሁ ስትፎክሩ የነበራችሁት ግብጾች የታላችሁ? قرصنة بحرية قرب السواحل الصومالية يا بحر لاي يا شفتا سرا بصوماليا بتام قرب يهونا بوتا لاي እንግዲህ አንዳንድ እንትኖች አንዳንድ ዘገባዎች የሚያሳዩት ግብጽ ከኢማራት ጋር ሆና ኢራንን እንደሚመታ ሰው ሆና የማስፈራራት ወይም ለመከላከል እንደቆመችና የኸሊጅ ወይም የገልፎች ደህንነት የኔ ደህንነት ነው ብላ አንዳንድ ነገሮችን መናገሯ ምናልባት ካስከፈላት ዋጋዎች አንዱ ነው ብለው ያምናሉ። ይሄንን ምክንያቱም ብዙ ጊዜ አልሸባብ አልቃዒዳ ደዋዒሽ ወይም ዳዒሽ ሚሏቸው ምንም እንኳን በአይዲዮሎጂ ሌላው ቀርቶ አንዳንዴ ከኢራኖች ጋር ብዙም ባይስማሙ ነገርን ኢራኖች ግን መሳሪያ ይሰጧቸዋል ይደግፏቸዋል። ልክ እንደ ሐማስ የሐማስ ሰዎች በአመለካከት በጣም በተለይ መሪዎቹ የፍልስጤም ሰዎች ከሺዓ የሚባለው የኢራን አስተሳሰብ በጣም የራቁ ናቸው። ነገር ግን ይጠየቃሉ አንዳንዶች ለምንድነው ከነሱ እርዳታ የምትወስዱት ሲባሉ ሌሎቹ ደፍረው ሳውዲም ሌሎች ሱናንን የሚሉት ወይም በዛ አይዲዮሎጂ ውስጥ ያሉ ሰዎች ሊሰጡን አልቻሉም። ስለዚህ ኢራን ትሰጠናለች እንቀበላለን ምን ችግር አለው ይላሉ። ኢራንስ የምትሰጣቸው እውነት ለጉዳያቸው በጣም አስባ ነው አይደለም? እሱ ደግሞ ሌላ ራሱን የቻለ ውይይት የሚፈልግ ጉዳይ ነው። ለማንኛውም ግን ይህንን አይነት ነገር በኢራን ፖለቲካ የተለመደ ነው። لك حزب الله حماس حزب ويم الحشد الحزبي ميبال ويم يحزب سبسبنا منقانق يميل በኢራቅ ሁቲ በኢራን እንደነዚህ አይነት ሰዎች አንዳንዴ ከነሱ ጋር በአይዲዮሎጂ እንኳን ባይግባባቸው ነገር ግን ሌሎችን ከነሱ ጋር ተቃራኒ የሆኑ ሰዎችን የጠላቴ ጠላት በሚል ወይም ደግሞ ቢያንስ ጠላት እንኳን ባይሆኑ ግን ጠላቴን ያጠቁልኝ ስለሆነ ብላ የምታግዛቸው ኃይሎች አሉ። ከዛ ውስጥ አንዱ በጣም አንፎርቹኔት ከሆነውና በጣም አደገኛ የሆነው ነገር አልሸባብን ወይም ከነሱ አካባቢ ያሉ ኃይሎችን እንደዚሁም ሁቲዎችን በዚህ በባህር አካባቢ ላይ ልትጠቀም ትችላለች። ቀርሰና ይለዋል እሱ ማለት ነው የባህር ላይ ሽፍቶች ማለት ነውና እነዚህ አሁን ላይ የግብጽን አንድ መርከብ ጠልፈዋል። የኢማራትን መርከብ ግን ውስጡ ያሉት አብራሪዎቹ ምንድነው ካፒቴኖቹ ወይም ደግሞ ውስጡ ያሉት ወታደሮች ግን የግብጽ ናቸው። ምን ሊሰሩ ነው እዚህ አካባቢ መጡት ምናምን የሚለው እሱ ራሱ ደግሞ ሌላ እኛ አሁን ከባህር ፍላጎታችን ጋር እዚህ አካባቢ ለምን ይርመሰመሳሉ ምን ሊያደርጉ ነው ግብጾች በተለይ እዚህ ውስጥ ከኢማራትንም ተጠቅመው ቢሆን ምን ሊያደርጉ ይችላሉ የሚለውን አናቀብኛ ግን እስኪ እንስማው። قرصنة يعني تم اختطاف مركب ስለዚህ አሁን ላይ አንድ መርከብ ተጠልፏል ይላል። በቃ እንዳለ ወርሰውታል። እነዚህ ሰዎች ከሶማሊያ የሆኑ ሰዎች ናቸው። المركب ديت عليها 8 بحارة مصريين በዚህ መርከብ ላይ 8 የባህር ላይ የመርከብ ላይ ወታደሮች ሰራተኞች የሆኑ ግብጾች አሉበት። وتم أسرهم لغاية اللحظة ديت احنا مش عارفين ايه المطلوب يبدو አሁን ላይ እነዚህ ሰዎች ተማርከዋል። እናም በሶማሊያዎቹ እጅ ናቸው ያሉት። ምን እንደሚፈለግም ገና አልታወቀም። ምን እንደሆነም እስካሁን አልነገሩንም ይላል። انه في فدية مطلوب ነገር ግን የሆነ ካሳ ግን ይጠይቃሉ ማለት እንግዲህ እገታ ነው። አጋቾች ናቸው። አግተው ልክ እንደ ባለፈው ጊዜ በጣም ትልቅ ኢሹ የነበረው የአሜሪካኖችንም መርከቦች እንዳገቱ ትዝ ይላቸዋል። እንደውም ፊልም ሰርተውበታል ሆሊውድ ላይ። ስለዚህ እንዲህ አይነቶች ነገሮች በግብጽ ላይ ተደርገዋል ማለት ነው። معوا فلوس يا مصريين وخدوا ال8 البحارة بتاعتكم ስለዚህ አሁን ላይ እነዚህን 8 የመርከብ ላይ ሰዎቻችሁን
ገንዘብ ክፈሉ ወይም ካሳ ክፈሉና ውሰዱ ተብለው ተጠይቀዋል ግን ምን ያህል እንደሆነ የመሳሰሉት ዝርዝሩ የለንም ይላል እሱ ايه الوضع لغايه دلوقتي انا ما اعرفش جايز يكون اتغير في الساعه الاخيره እስካሁን ባለው ደቂቃ ይሄንን ሰው ያየውት እንግዲህ ምናልባት 2-3 ሰዓት የሆነ ቪዲዮ ነው ይሄ ምን እንደ ተባለ ወይም ደግሞ አሁን የደረሱበትን ነገር እስካሁን ድረስ አናቀም ይላል لاخر التطورات سياده السفير حداد الجوهري مساعد وزير خارجيه للشؤون القنصليه اهلا بيك يا فندم اهلا بك እስኪ አሁን ላይ በዚህ ጉዳይ ላይ አንድ ሰው ጋብዘናል ይላል እንስማ حضرتك اهلا وسهلا ايه الحكايه يا فندم ايه اللي حصل ምንድነው የደረሰው እስኪ ንገረን هو طبعا السفينه ام يوريكا دي سفينه مملوكه لشركه اماراتيه مقرها አንዲት የኢማራት ካምፓኒ ባለቤት የሆነች ወይም የኢማራት ካምፓኒ ንብረት የሆነው ይህች መርከብ الشرطه وكانت بالقرب من السواحل اليمنيه بالتحديد يعني قرب محافظه شبوه اليمنيه تم طبعا زي ما حضرتك ذكرت اختطاف እንግዲህ የተያዘችው በሶማሌዎች ነው ብለው ቢያወሩም ግን የመን አካባቢ ነው የተያዙት من قبل قراصنة الصوماليين واقتيادها لاقليم بونتلاند ከዛም እየጎተቱ ወስደው ይሄን መርከብ ወደ ቦንትላንድ አስገብተውታል ይላል تقريبا على بعد 1350 كيلو من العاصمه مقدشو ስለዚህ ከሞቃዲሾ 1600 አካባቢ ኪሎ ሜትር ርቀት ላይ ባለው ቦታ ላይ ነው ይሄን መርከብ ያገቱት ወይም ያስቀምጡት اللي احنا عندنا مشكله معاه وغير معترفين بيه ምንድነው ችግራቸው እኛ እንደ ግብጽ ከነሱ ጋር ችግር አለ ወይስ ያልነገሩ ነገር አለ يعني صحيح وبعدين هو يعني الهدف الاساسي بتاعنا تامين البحاره المصريين احنا يعني تاكدنا تواصل البحاره المصريين مع اسرهم في مصر طمأنتهم واحنا تواصلنا مع الاسر في مصر وشكلنا خلية እኛ ዋናው ተግባራችን ያደረግነው እነዚህን ሰዎች በሰላም እንዴት ወደ ሀገራቸው መልሳለን የሚለው ላይ ነው ሌሎቹ አላማቸው የፖለቲካ የዋላ ጀርባቸው ምንድነው እና የሚለውን እስካሁን ያያየናል عمل وخلينا السفير في مقدشو يتواصل شخصيا مع الاسر في مصر وطمأنتهم ሌላው እንደዚሁም የነዚህን የመርከበኞች ጉዳይ በተመለከተና ቤተሰቦቻቸውን ከሞቃዲሾ መንግስት ጋራ የተነጋገረን አንዳንድ የማረጋጋት ስራዎችን እየሰራን ነው يعني خبر طيب ان هم يعني في حال طيب ما فيش اي نوع من انواع الاذى او الاعتداء او المعامله السيئه بالنسبه እስካሁን በደረሰን ዜና ሰዎቹ ላይ ምንም ጉዳት የደረሰ አይደለም ወይም አንዳንድ ጥቃቶችም የተፈጸመባቸው እንዳልሆነ አረጋግጠናል لهم وزي ما حضرتك ذكرت يعني المركب عليها 12 من البحاره منهم 8 مصريين و4 هنود እንግዲህ በውስጡ ያሉት 12 ሰራተኞች ናቸው አራቱ هندوش ናቸው 8ቱ ደግሞ ግብጾች ናቸው ما فيش حد طلب اي فديه من الجانب المصري لان الشركه المالكه هي شركه اماراتيه مش እስካሁን ድረስ ከግብጽ ምንም የተጠየቀ ካሳ የለም ነገር ግን ከኢማራት ምክንያቱም ራሷ መርከቧ የኢማራቶች ስለሆነ تدايق هنالك مصريه واحنا طبعا على تواصل دائم مع السلطات الصوماليه عشان تامين خروجهم في اسرع وقت አሁን ላይ በደንብ ከሶማሌ መንግስት ጋራ እየተነጋገርን ነው በሰላም እንዴት መመለስ የሚችሉበት ሁኔታ ይመቻቻል በሚለው ዙሪያ طيب يعني حضراتكم يعني متوقع ايه في الايام اللي جايه هل يكون في اتصالات اكتر هل يكون في هل حضرتك كلمتوا مع الشركه الاماراتيه ايه اللي هيحصل احنا وجهنا فعلا القصه اوكي በዚህ ጉዳይ ላይ ከኢማራቱ ካምፓኒ ጋራ ተነጋግራችኋል ወይ የወደፊቱስ አሁን ሊደረግ የታሰበው ነገር ምንድነው المصريه في دبي بالتواصل مع الشركه الاماراتيه وطبعا التواصل مع السلطات الصوماليه لان طبعا الهدف በአሁኑ ሰዓት በሁለትዮሽ ነው ምንሰራው የኢማራቱን በተመለከተ ከኢማራት የዚህ ካምፓኒ ባለቤትና የመርከቡ ባለቤት ጋራ የተነጋገርን ነው በዚህኛው ሳይድ ደግሞ ከሶማሊያ የሞቃዲሾ መንግስት ጋራ የተነጋገርን الاساسي بالنسبه لنا هو الافراج وسرعه الافراج عن البحاره المصريين وبمجرد ما يتم يعني خروجهم من المركب او مغادرتهم للميناء هيتم الاعلان رسميا عن هذا الامر ስለዚህ አሁን ላይ የተከታተልን ነው
እንደተለቀቁ እነዚህ መርከበኞች ወደ ቤታቸው የሚመለሱበት ሁኔታ ሲመቻች የምናሳውቅ ይሆናል ይላል يعني على اي اساس هيفرجوا عنهم ما هو واضح انه دول القراصنه دول بيبقوا عايزين فلوس هو هيفرج عنه እነዚህ አጋቾች ብዙ ጊዜ የተለመደ ነገር አለ ከያዙ በኋላ ገንዘብ ነው የሚፈልጉት እና አሁን ላይ በምን መንገድ ሊለቁላችሁ ይችላሉ ምንም እንደዚህ አይነት ነገር ከሌለ ነው تحت اي ضغط يعني ده صحيح يعني طبعا هو اكيد برضو الشركه المالكه للسفينه هتتدخل في هذا الامر لان حضرتك عارف يعني موضوع القراصنه في المنطقه دي يعني هو موضوع قديم ومتكرر يعني طبعا እንግዲህ እስካሁን ድረስ ዲቴል ሊነግረን ፍቃደኛ አልሆነም የመርከቡ ባለቤት ነገር ግን የታወቀ ነው እንደዚህ አንዳንዴ እገታዎች ይደረጉና ገንዘብ ይጠየቃሉ ወይም ሌላ ጉዳይ ويعني حتى الفتره الاخيره دي في اختطاف ل5 سفن بنفس المنطقه الحمد لله يعني ما فيش اي كرو مصري عليهم ما فيش اي بحاره مصريين ከዚህ በፊት አንድ 5 የሚሆኑ መርከቦችን በዚሁ መልኩ በጣም በቅርብ ጊዜ የማገት ስራ ተሰርቶ ነበር በአጋጣሚ እዛውስ ምንም አይነት የግብጽ መርከበኞች ባይኖሩም ይላል الاستاذ حداد الجوهري سياده السفير حداد الجوهري مساعد وزير خارجيه للشؤون القنصليه بشكرك شكرا جزيلا على هذه المداخله وان شاء الله نطمن እንግዲህ አምባሳደሩን አመስግኖ ይጨርሳል على ولايه اقليم يعني مش معترفه به غير اسرائيل واخواتنا من البحارة المصريين الإقليم ده حضراتكم عارفين ده إقليم يعني مش معترفة به غير إسرائيل አሁን ቦንትላንድና አርድ ሶማል ወይም ሶማሌላንድ እንኳን ለይቶ አያቀም ይሰውዬ እና የእስራኤል መንግስት ብቻ እውቅና ይሰጠችው ይላል ቦንትላንድ ፈጽሞ ከእውቅና ጋር የተያዘ ነገር ምንም ነገር አልሰራችም እና በዚህ ደረጃ ናቸው እንግዲህ ምንም ማረጋችን الاقليم اللي قدامه المركب ده اقليم عليه يعني مش سالك يعني فان شاء الله نقدر نوصل لحاجه و طبعا الاخبار موجوده وكلام بقى ان هم عايزين الفديه بقت 10 مليون دولار እንግዲህ አንዳንድ የተለያዩ ዜናዎች ደግሞ እየወጡ ነው ይለናል እነዚህ ባህር ላይ ሽፍቶች ከግብጽም ሆነ ከመርከቡ ባለቤት ወደ 10 ሚሊዮን ዶላር ደግሞ ውስጥ ለውስጥ ጠይቀዋል ይለናል ይሄን ይመስላል ከዚሁ ጋር ተከታትሎ የኢማራት እና የግብጽን ቅርርብ ተከትሎ የኢራን ምላሽ ተሰጥቶናል ወይ መጥቷል ብሎ የሚዘግብልን ይሄው ራሱ ሰውዬ ደግሞ በሌላ ቪዲዮ ላይ አብራን እንመልከተው ترى ماذا سيكون رد الفعل الإيراني ለመሆኑ የኢራን ምላሽ ግብጽ ወታደሮቿን ወይም የተዋጊ ጀቶቿን ይዛ ኢማራት በመግባቷ ምን ሊሆን ይችላል هو السفير الإيراني فاكرين من يومين لما انا اتكلمت في البرنامج ده قلت لك እዚህ ቦታ ላይ እንደምታስታውሱት የኢራኑ አምባሳደር በኢማራት ያለውን እንስማ انا عايز اعرف يا ترى رد فعل ايران على المفرزه المصريه اللي موجوده في الامارات ايه السفير الايراني قال ايه لا احد يستطيع የኢራን አምባሳደር ለኛ እንዲህ ብሎናል ይላል ምን ሊል ይችላልና يعني يقول اليوم أن مصر تمسك العصاية من المنتصف وهي فين مسافة السكة عندند يا جلف كانتري هاجروج ويم سووج እና ፖለቲከኞችና አንዳንድ አክቲቪስቶች የግብጽ እዚህ ቦታ ላይ ነን እኛ ልዩነታችን አንድ አጥርናት ጥሩን እንጂ እንደርሳለን እያላችሁ ስትፎክሩ የነበራችሁት ግብጾች የታላችሁ ሲሉን የነበሩት ይላል እንደዚሁም ደግሞ ይሄ መሳፈተ ስካ የሚለው ነው ሌላው የታላችሁ እኛ አብረነን የእናንተ ደህንነት የኛ ነው የምትሉት የታላችሁ ስትሉን የነበረው ያው አለን ብለን ነበር እናም መጣን لا انا هو ይሄው አለሁላችሁ السفير الايراني اللي في مصر قال ايه ስለዚህ የኢራኑ አምባሳደር ምን አለ የሚለውን ስናይ راحتك يا باشا እንደፈለክ እናንተ اعمل اللي انت عايزه انا اخش في الامر الواضح ان مصر تقول ها انا ده
ግብጽ አሁን ላይ አለው ገልፎች ሆይ ከጎናችሁ ነኝ ኢማራት እኔ ከናንተ ጋር ነኝ ብላ ይሄው በወታደሮቿ አብራ ቆማለች وتحمل مسؤوليه ما اقول في النهايه انت عندك هذا الفخر دائما مطلوب انا اتوقف عن الاعلان لان الاعلان هو الهام في التقدير ስለዚህ በአጠቃላይ ይሄ ሰው ምንድነው ሊለን የሚፈልገው የኢማራትና የግብጽ ግንኙነት ያስደነገጣቸው በጣም ቢጮሁ ምናምኖች አሉ ግን ኢራን ፈጽሞ እኛን አትነካንም ምክንያቱም እኛ ትልቅ ወታደርነን ትልቅነን እንግዲህ ያሉ ነው የኢራን ምላሽ ካሁኑ እኔ የጀመረው ይመስለኝ በመርከሙ ነው ነገር ግን ገና ይቀጥላል ይሄ ቁንጠጣው ካልበቃቸው ማለት ነው